ወደ ሌላው አስከፊው የሆነው የጀነራሉ ምስክርነት የዛሬ የመጨረሻ ክፍል አራተኛ ክፍል ገባለሁኝ። የሰው በኢትዮጵያ ጉዳይ ላይ በመፈትፈት ረገድ በጣም ትልቅ ቦታ የነበረው ሰው ነው። በጣም ብዙ ነገሮች በኢትዮጵያ ላይ ሰርቷል። ከዛ ውስጥ አንዱ በዚያድ ባሬ ጊዜ እዛው ጦር ከሚመሩትና አብረው ከሚያዋጉት አካላት ውስጥ በጣም በወጣትነቱ እንግዲህ 30 ዓመት ያህል በግብጽ ደህንነት ውስጥ ሰርቷል እና በጀነራልነት ደረጃ እስከሚመጣ ድረስ አሁን ላይ እንትን ነው አማካሪ ሆኖ ነው የሚሰራው። ጀነራል ሆኖ በአማካሪነት የሚሰራ ሰው ነው። ለማንኛውም እንስማው። المفاوضات هو أن تلعب على عامل الوقت، هي تدخل في المفاوضات وفي نفس الوقت تكمل بناء السد. كيف استطاعت أن تنجز هذا الشيء وهي تتفاوض مع مصر تحديدا، هذه الدولة المركزية والمحورية الكبيرة في المنطقة؟ እንደ ግብጽ ያለች ታላቅ ሀገር ያከባቢው አንኳር ሀገር ይላታል። محورية ማለት አከባቢው ላይ አይን የተጣለባት ሀገር እንደ አረብ ግብጾችን በጣም የሚያከባብሩት ሂደት ነው። እኔ ይሄን ሰውዬ በጣም ተጠራጥሬዋለሁ። በነገራችን ላይ ባጣራሁት መሰረት ሰውየው ኩዌታዊ ሆኖ አግኝቸዋል። ኩዌት አስቡት፣ ኩዌት ከኢትዮጵያ ጋር አሁንም ያላት ግንኙነት በጣም ምርጥ ግንኙነት ነው። ኩዌቶች ሌላው ቀርቶ እንደ አንድ ማነው ስሙ ኢብኑል ሙባረክ ቢባለው አንድ ሰው ከኩዌት ለኢትዮጵያ ህዳሴ ግድብ መዋጮ አዋጥቷል። ይሄ አንድ በጣም ታሪካዊ የሆነ ደስ የሚል ነገር ነው። ስለዚህ እንዲህ አይነቱ ህዝብ ኢትዮጵያ በልማት እንድታድግ የሚያግዝ አካል ይሆን። የኢትዮጵያን ለምሳሌ ኤርፖርት አልኹራፍ የሚባለው የኩዌት ድርጅት ነው የሰራው። የኢትዮጵያን ትልቁን የኢትዮጵያን እንትን ማለት ነው ምንድነው ስሙ ኤርፖርት። ሌላም ብዙ ልማቶች አሏቸው በኢትዮጵያ። ኢትዮጵያ ላይ በሆስፒታል ምናምን ጉዳይ በተለይ አምቡላንስ ምናምን ጉዳይ ላይ እርዳታ ሰጥተው ያውቃሉ። ውሃ ብዙ ጉድጓድ ቆፍረው ያውቃሉ። እንደ አፍሪካን ኤጀንሲ የሚባል ድርጅት በጣም ትላልቅ የሆኑ መስጂዶችን እዚህ ከሙስሊሙ ጋር በተያዘ ትምህርት ቤት ሰርተዋል። ናዝሬት ላይ ሌሎችም እነዚህ የኩዌት እኛና ኩዌት ያለን ግንኙነት ጥሩ ሆኖ ሳለ ግን የኩዌት አንድ ጋዜጠኛ እንዴት እንደዚህ ሊያስብ ቻለ ስንል በጣም ራሱን የሚፈልግ የሆነ ጥያቄ ነው። ራሱ መልስ የሚፈልግ ጥያቄ ነው። ምን ይላል? ኢትዮጵያ ይላል ያናናቀ ነው። ኢትዮጵያ ከግብጽ ጋር ስትስተያይ ግብጽ ማለት የአካባቢው ሴንተር የሆነች ትልቅ ሀገር ሆና እንዴት ነው ኢትዮጵያ እዚህ የተደራደረች እዚህ የገነባች ያሸነፈቻት እንዴት ነው? بالفعل يعني أنا أتخيل إن إثيوبيا كانت بتنتهج أسلوب علمي في المفاوضات وبإعاز طبعا من دول في متى تتفاوض ومدى ኢትዮጵያ ትልቅ ስራ የሰራችው በዚህ ሂደት ይሄን መለስ አድርጌው ነው። በውይይቱ ሂደት ትልቅ የሆነ የእውቀት ይዛ ነው የገባችው ይላል። አካዳሚክሊ ዒልሚ ማለት በእውቀት በደንብ አድርጋ ነው የገባችው። መቼ ባክ እንደምታረግ መቼ ወደፊት እንደምትገፋ በደንብ ለይታ አውቃ ነበረ ስታደርገው የነበረው የውይይቱን ሂደት። توقف التفاوض መቼ እንደምታቆም መቼ እንደምትቀጥል التعامل مع التسويف الكثير التأجيل አንዳንዴ ይቆይልኝ የምትልባቸው ጉዳዮች አሉ። አንዳንዱን በሚቀጥለው ጊዜ እያለች ጊዜ ገደብ ሰታ የምታሻግራቸው ጉዳዮች ነበሩ። ይሄን ሁሉ የምታደርገው በጣም በጥበብና በእውቀት ነበር። الخداع في البيانات التراجع ሌላው ምንድነው ይባለው በመግለጫዎች ደግሞ እንደዛው የተለያዩ መግለጫዎችን በማውጣት ደግሞ የዓለም አቀፉን ማህበረሰብ የሆነ ሐሳብ እንዲያስብ ستاتحلل نبر ይላል። ده كان مضيعة للوقت، بتحاول تكسب وقت وفي نفس الوقت بتقوم ببناء السد بأفضل. ስለዚህ በደንብ ጊዜዋን መግዛት እንዴት እንደምትችል ተረድታ ከዛም በዚህ ጎን ደግሞ ግድቡን በኃይለኛው መልኩ ያጣደፈች በደንብ አርጋ ሰርተዋል። اسرع وقت ممكن مستغله فترات ما بعد الثوره المصريه በተለይ በግብጽ ደግሞ የተለያዩ አብዮቶቹ ምናምን ደግሞ እንደተጠቀመችው ሁሉ ይላል።
يعني كل اللي مصر بتطلبه ان تبقى فيه هناك إدارة مشتركة لهذا السد، يبقى فيه اتفاق. ስለዚህ አሁን ላይ የግብጽ ጥያቄ አንድና አንድ ብቻ ነው። እሱም ይህንን የህዳሴ ግድብ በሽርክና አብሮ ማስተዳደር። ይሄ ህልም ነው። የኢትዮጵያ መንግስት ይህንን የፈቀደ ጊዜ ነው አደጋ የሚሆነው። ስለዚህ በፍጹም ይህንን ነገር ሊያደርገው አይችልም። እንኳን እንደዚህ ካለቀና ከጨረሰና ከተመቻቸ በኋላ ይቀር በፊትም የተለያዩ ገዛዎች አስፈልጎት ኤንቲቢ ድረሱልኝ ምናምን በሚልበት ጊዜ እንኳን ይህንን አላደረገውም። ስለዚህ በኢትዮጵያ ይህ ነገር የማይታሰብ ነው። قانوني يلزم إثيوبيا أو أي حتى حكومة تأتي بعد هذه الحكومة تبقى ይሄም ሰውዬ እንደዛው ያሳስበዋል። አሁን ላይ ያለው መንግስት እንደዚህ አድርጎብናል። ስለዚህ የሚቀጥለው የሚመጣው መንግስት ቢሆን ይላል እንግዲህ ምርጫ እንዳለ ያውቃል። ከዛ ምርጫው ላይ ገና ውጤት ስላልወጣ ነው ይሄን ንግግር የሚያደርጉት። ምክንያቱም በዚች መሃል ላይ ስለሆነ አሁን የሚመጣው መንግስት ቢሆን ሊያስብበት የሚገባው ከኢትዮጵያ በኩል የሚወጣውን የውሃ መጠን ለግብጽ ይህን ያህል ብሎ ሊፈርም የሚገባ መንግስት ነው ይላል። ملتزمة في عملية تنظيم تدفق مياه النيل بحيث انها لا تسبب ضرر ودي نقطة. ስለዚህ ይሄ ምንም አይነት ጉዳት በውሃችን ላይ በማያስከትል መልኩ ቃል የሚገባልን አካሄድን ልትሄድ ይገባል። تريد أن يكون الاتفاق اتفاق شفوي لا يلزمها بأي شيء. እስካሁን ድረስ የኢትዮጵያ አካሄድ ምንም ማያስገድዳት የሆነ ጀነራል የሆነ አልጎዳችሁም፣ በቃ ይሄ ውሃዬ ነው መጠቀም እችላለሁ፣ የራሴን ድርሻ ማግኘት አለብኝ ምናምን የሚሉ ጀነራል የሆኑ ነገሮች ብቻ ነው እስካሁን እየነገረችን ያለችው እና የተስማማ ነው ያንን ነው በ2015 ማለት ነው። عندما قامت إيطاليا باحتلال الحبشة ودي كان أول مرة في تاريخ الحبشة أنها تحتل. الحبشة لا تحتل بسبب እና ኢትዮጵያ በፍጹም ቀኝ ግዛት ውስጥ ገብታ አታውቅም። ማንም ሀገር ነክቷት አያውቅም። ስለዚህ ያቺ ሀገር የገባችው ውል በ1902 የገባችው ቅኝ ግዛት ሳትደረግ ነበርና ያንን ህግ የቅኝ ግዛት ውል ነው ብላ ልትሸሸው አይገባም፣ ልታከብረው ይገባል። የ1902 እነሱ የሚተረጉሙት ከዳር እስከ ዳር ዘግቼ ውሃውን አልከለክልም ብለው ዳግማዊ ምኒልክ ቃል የገቡትን እነሱ ምን ብለው ነው የሚተረጉሙት? ምንም አይነት የጥቁር አባይን ውሃ አልጠቀምም፣ ከሱ ላይ አንድ ኩባያም ቢሆን አልጠጣም። ይሄን ስል አስታወስኩኝና እችል ልጠጣ፣ ምክንያቱም የጀነራሉ ድርሻ ልትሆን ትችላለች። ቢስሚላህ ሁሉ ጊዜ እንደምላችሁ የኢትዮጵያ አንድ ወጣት ወይም እንደኔ አይነት አንድ ሰው አንድ ኩባያ ውሃ ሲጠጣ የአንድ የግብጽ ድርሻን እየጠጣ እንደሆነ እያሰበ ይጠጣ። ይሄን ነው እነሱ የሚያስቡት። ارتباطها بالقوى الاستعمارية القديمة وارتباطها بالقوى العظمى. دايما القوى العظمى كانوا بيوظفوا الحبشة انها تبقى حائط سد للمد العربي الاسلامي الى ኢትዮጵያን ከድሮ ጀምሮ ይሄ አንድ ግብጾች የሚያስፋፉት ወሬ ነው። ኢትዮጵያን ከድሮ ከጥንት ጀምሮ የአረብን መስፋፋት የሚከላከሉባት ግርግዳ አድርገው ነበረ የሚይዟት። ይሄ የአረብና የእስልምና መስፋፋት ይለዋል። كذاب لأن إثيوبيا دخلها الإسلام قبل مصر بكم و20 سنة 28 أو 30 سنة. فهذا هراء وكذب من مصري يعني ينتمي للواء وهو أيضا كذاب كبير. هي تلك وشتام سو إثيوبيا ድሮ ጀምሮ ታላላቅ ሀገራት እንግሊዝን ጨምሮ ፖርቹጋል ሌሎችም የተወሰኑ እገዛዎች አድርገውላት ሊሆን ይችላል። በተለይ ከኦቶማን ኤምፓየር ከግብጽ መስፋፋት ከመሳሰሉት። ነገር ግን እሱ እንደሚያስበው ግን አይደለም። እነሱ ሲስፋፉ የነበረው የናይልን ውሃ ለመያዝ ነው እንጂ እስልምና ሊያስፋፉ አይደለም። እስልምና ሊያስፋፉ ቢሆን ኖሮ لو كان فعلا كما يقول أنهم يعتنون بالإسلام لماذا لم يلتقوا بالإسلام مع الحبشة؟ كهبشة قا بس لمنا لمن التقنانيهم كهبشة قا الناس ميقنانيوت بكبتك تشرش بتشان ببيت كريستان بكل يا قبس إننا يا إثيوبيان تاريخ بدنبك هياتشوت وندموشتوج بكبتك تشرش بتشان እንጂ በመስጊድ ለመስጊድ ተገናኝተን አናቀም። አዝሃር
ቅርንጫፍ ዩኒቨርሲቲ እዚህ የለውም። ሌላው ቀርቶ አሜሪካ ውስጥ ቅርንጫፎች አሏቸው። አሜሪካ ውስጥ አንዳንድ ትምህርት ቤቶች አሉ የአዝሃርን ዩኒቨርሲቲ ሰርቲፊኬት የሚሰጡ አሜሪካ ውስጥ አይቀር ማለት። ነገር ግን ኢትዮጵያ ውስጥ የዛ አይነት እድሉ የለም። ኢትዮጵያ ውስጥ አንዳንድ ሰዎች ሄደው በባሌም በቦሌም ሄደው በእግራቸውም በምንም አገር አቋርጠው በሱዳን በኩል ምናምን አድርገው አዝሃር ሄደው ተምረዋል። በኃይለ ሥላሴ ጊዜ የተወሰነ እንደዚሁ እድሎች ተሰጥቶ በጀማል አብዱልናስር በኩል አዝሃር ዩኒቨርሲቲ የገቡ የተወሰኑ ሰዎች አሉ። ከዛ ውጪ ምንም አይነት ከእስልምና ጋር የተያያዘ የግብፅ ግንኙነት የለንም። ግን ምን ብሎ ያወራናል? እስልምናን ለማስፋፋት በምናደርገው ጥረት የአረብ መስፋፋትን ሲከላከሉባት የኖረች አገር ናት ይለናል። مناطق الجنوب وبتوظف على هذا وهذا لذلك هي لم تحتل من قبل في تاريخ. ስለዚህ ይላል ማንም ሰው ምንድነው ይባለው ቀኝ ግዛት አልያዛትም ይላል። አሁን ውሸት። ኢትዮጵያ حاولوا احتلالها مرتين انجليز وكذلك إيطاليا، بل إيطاليا دخلت إلى عمق الحبشة وقتلت وأبادت الكثير بالأسلحة المحرمة دوليا حتى حاكمها هيلة سلاسي في جنيف، وكذلك طردت من قبل يعني الشجعان الأثيوبيين في داخل أثيوبيا. ኢትዮጵያ ውስጥ ተዋግተው ጣሊያንን አሸንፈውት ባይሆን ኖሮ የቅኝ ግዛትን ሂደት ሞክሯልም እንደውም ገብቷል እስከ ውስጥ ድረስ ኢትዮጵያ ውስጥ። ምን ይላል? አይ እነሱ የቅኝ ግዛት አካሎች አረብና እስላም እንዳይመጣባት ሲከላከሉ ነበር ያለ። እስላም ግን መጀመሪያ እንደውም የገባው ከግብፅ 29 ዓመት ቀድሞ ኢትዮጵያ ውስጥ የገባው እስልምና ነው። هيلا سلاسي عندما قامت إيطاليا بغزو إثيوبيا سنة 35 هرب. በ1935 ኢትዮጵያን ጣሊያኖች ሊወሯት በገቡ ጊዜ ኃይለ ሥላሴ ወጥቶ ነበር ከሀገር ይላል። ኦኬ راح قعد فين؟ قعد في فلسطين، قعد مع عصابات الهجناء. የት ነው መጀመሪያ ሄዶ የተቀመጡት? አንደኛ ፈለስጢን አለ። فلسطين هيدو نبرة بنقراتش اللي حيلة سلاسي اللي كانت موجودة في هذه المنطقة حتى في حرب 48 اللي كانت ما بين العرب 1270 وحتى 1974 هذه الأسرة كانت بتحكم إثيوبيا. حتى هيلا سلاسي وهو كان إمبراطور الحبشة عندما قامت إيطاليا باحتلال الحبشة، ودي كان أول مرة في تاريخ الحبشة أنها تحتل. ليلو እዚህ ጋር ለመጀመሪያ ጊዜ ኢትዮጵያ በጣሊያን ሙከራ የተደረገች ጊዜ ውሸት። ከሱ በፊት እንግሊዝ በአጼ ቴዎድሮስ ጊዜ እስከ ውስጥ ድረስ ገብቷል። አንድ ግብፅ ራሷ የተለያዩ አገሮች ጋር ተስማምታ ባሻዎች ምናምን እስማኤል ኺዴዊ ምናምን ይዛ ኢትዮጵያን ለመውረር ሞክራለች። የናይልን ጫፍ አገኛለሁ ብላ ጉንደት ጉርዓ ጦርነት ግን ተሸንፋ ወጣለች። ስለዚህ ኢትዮጵያ በፍጹም ልትወረር አልተሞከረም ይላል። ውሸት። ኢጣሊያ እስክትመጣ ድረስ ይላል። ጣሊያን ሌላው የመጨረሻው ወራሪ ነው። ያውም የመጀመሪያው ሳይሆን ሁለተኛ ጦርነት ነው በኃይለ ሥላሴ ጊዜ። እንደውም የሪቬንጅ ነው። መጀመሪያው አድዋ በዳግማዊ ምኒልክ ጊዜ ተሸንፎ ከዛ በኋላ ሁለተኛው የሪቬንጅ ወይም የበቀል እርምጃ ነው የመጣው። الحبشة لا تحتل. ኢትዮጵያ በፍጹም لا تحتل. أحسن أن يعرف أنها لا تحتل ولن تحتل بإذن الله. لكنه إثيوبيا التجزاتشم ودفتم أتجزام. هين ما وقو بتأمترون. أحسن أن تعرف أن إثيوبيا لم ولن يمكن إن شاء الله أن تحتل، وقد حاولتم يا مصريين في جندة وقرعة وضربتم وطردتم شر طرد الكلاب لك اندوشا أسدن أبارناتشوال. ስለዚህ ከዛ በኋላ ጣሊያኖች መጡ ይላል በኃይለ ሥላሴ ጊዜ። እሺ ምን ይሁን ከዛ? بسبب ارتباطها بالقوى الاستعمارية القديمة وارتباطها بالقوى العظمى. دايما القوى العظمى كانوا بيوظفوا الحبشة. ስለዚህ ከዛ በኋላ ግን
የጣሊያኑ ወረራ በሚመጣበት ወቅት በወቅቱ ሌላው ቀርቶ አሁንም ይላል ትላልቅ ሀገራት በሙሉ ኢትዮጵያን ስለሚወዷት እና ከእስልምናና ከአረብ ጋር በተያያዘ ያለውን ጉዳይ በተቃራኒው እንድትሄድላት የሚፈልጓት ሀገር ስለሆነች انها تبقى حائط سد للمد العربي الاسلامي الى مناطق الجنوب وبتوظف على هذا وهذا لذلك هي لم تحتل من قبل في تاريخ هيلا سلاسي عندما قامت إيطاليا بغزو إثيوبيا ኢትዮጵያ ላይ ያው ይሄ ወደ ትንሽ መለስ አድርጌው ነው ጣሊያኖች በገቡ ጊዜ በኃይለ ሥላሴ ጊዜ سنة 35 هرب راح قعد فين؟ قعد في فلسطين قعد مع عصابات الهجناء اللي كانت موجودة في هذه المنطقة حتى في حرب 48 እና መጀመሪያ የሄዱት فلسطين ነው አለ فلسطين ሄደው የተወሰነ ቆይታ አድርገው ነበር ይላል ኦኬ اللي كانت ما بين العرب وإسرائيل هيلا سلاسي هو من وفر الغطاء السياسي والدبلوماسي وتقديم الأسلحة لهذه العصابات وبالتالي هناك ترابط عضوي بوقته ይላል ለምንድነው فلسطين አካባቢ የነበረው የኢትዮጵያ መንግስት ወይም ደግሞ ንጉሱ ኃይለ ሥላሴ በእስራኤልና በፍልስጤን መካከል የነበረው ሂደትን ለማለሳለስ ነበር ይሄዱት ይላል እናም ለእስራኤሎቹ ሽፋን ለመስጠት ነበር ይሄዱት ይላል ግን ውሸት ነው በወቅቱ ኃይለ ሥላሴ የሚያሳትሙት የነበረው ፓስፖርት የኢትዮጵያ አንድ ዜጋ የፈለገው ዓለም መሳፈር ይችላል እስራኤልና ደቡብ አፍሪካ ሲቀር የሚል ፓስፖርት ያሳትሙ ነበር ከፍልስጤኖች ጋር ነበሩ እሳቸው ግን ምን ብለው ነው የሚያሰሩባቸው አይ ለእስራኤል መሳሪያ ሰጥተው ለፍልስጤሞችን ለማስወጋት ይሰሩ ነበር ይለዋል كبير جدا ما بين إثيوبيا وما بين إسرائيل ስለዚህ የኢትዮጵያና እስራኤል ግንኙነት በጣም ጠንካራ ነበር በጣም ውሸት የኢትዮጵያ መንግስት በወቅቱ ኃይለ ሥላሴ ለፍልስጤኖች እዚህ መሬት ሰጥተው የነጻነት ትግላቸውን እንዲያካሂዱ የፈቀዱበት ጊዜ ነበር تطفير للمصالح ضفروا المصالح المشتركة سواء من هو حفيد النبي سليمان وعلاقته باليهودية وما نسمع عن يهود الفلاشة اللي موجودين مال اليهود بالفلاشة بإثيوبيا ሌላው በኢትዮጵያ እንደዚሁ በጣም ብዙ ከእስራኤል ጋር ባለው ግንኙነት ስራ ከሰሩበት ጉዳይ ኢትዮጵያኖች የፍላሻ ጉዳይ ነዋል ፍላሻ አስቡት ፍላሻ ማለት ኢትዮጵያ ውስጥ ምን አይነት ቦታ እንዳላቸው አይሁዶች ምን አይነት እይታ ኢትዮጵያ ውስጥ እንዳላቸው ሁላችንም እናቀው ነው ምን አይነት ስም እንደሚሰጣቸው ምን ያህል ክብር እንዳላቸው ምን አይነት ቦታ እንደነበራቸው እንዳላቸው ሁላችንም እናቀው በኃይለ ሥላሴ ጊዜ ያው ማለት ነው ከዛ በኋላም ቢሆንና ይሄንን ይተቀሙበት ነበር ይለናል ውሸት كل ده نوع من تطفير المصالح كمان إسرائيل بتقدم خدمات كتيرة جدا لإثيوبيا خدمات استخباراتية خدمات معلوماتية እና ኢትዮጵያ ከእስራኤል የኢንፎርሜሽን የደህንነት የወታደራዊ ምናምን ስልጠናዎችም ታገኛለች ጥቅምም ታገኛለች ይለናል وهذا طبعا أنتم أولى به مصر هي اتفقت اتفاقية سلام لأنها تحمي إسرائيل من كل الهجمات الإرهابية التي كما تسميها وكذلك الهجمات الفلسطينية فهي تحاول أن تكون صدا منيعا وهي أيضا تعتبر شريك فعلي مع إسرائيل وهي السمسار بينها وبين العرب وبين حتى آخرها السودان كسودان كعربوش دلالة نتسرتا إسرائيل كعربوش يمتستوك يمتاقناي يمترشوا 35 بليون دولار يقاس من الترسها يهولو ينا أنوار سادات كإثيوبيا ማነው ከእስራኤል ጋር يعني هل سمنت ሲያደርግ ኢትዮጵያ አጌንስት ነበረች ከአፍሪካ ህብረት አባረዋለች ኢትዮጵያ كانت ضد اتفاقية سلام في كامب ديفيد فلذلك منعت مصر من عضوية الاتحاد الأفريقي وكذلك طردت مصر من الجامعة العربية كجامعة عربية راسو تبرى نبرة يهنن هلو رستو ኢትዮጵያን ከእስራኤል ጋር ለጥፎ ራሱን ከአረብ ጋርና ከእስላሞች ጋር ሊያደርግ ይሞክራል وهذا طبعا هراء خدمات تتعلق بالزراعة خدمات تتعلق فنية بالسلام ስለዚህ እስራኤል ለኢትዮጵያ የተለያዩ የእርሻ الآن أول دولة تصدر إلى إسرائيل أغذية بأنواعها مصر جبس
ሰሞኑ በተረጎምኩላችሁ አንድ ፕሮግራም ላይ ምንድነው ስሙ የተለያዩ የአታክልት አይነቶች በተለይ ፈዋኪህ የሚባሉት ወይም የፍሩትና እንደዚህም ኹድራዋት ይሉታል ሌላው የአታክልትና ፍራፍሬ ወደ እስራኤል በመላክ በጣም ትታወቃለች እኔ እንዲሁ እንደው እስካሁን ድረስ ምን ሰማው እንትናን ነበረ ናድር ኑረዲን ምናምን ነበር ለምሳሌ ዝም ብለን كمية التعامل الزراعي مصر وإسرائيل بلان بنتأيكو شات جي بي تين ويم ليلوتشن مالتنو يمجمروا إلال من أبرز الصادرات إن كنت تقصد حجم التبادل التجاري الزراعي بين مصر وإسرائيل بإسرائيلنا በግብጽ መሐከል የእርሻ ልውጦችን የምትጠይቀኝ ከሆነ ይላል እስከ 2025 ድረስ የነበረውን ስታቲስቲክስ ልንገርህ ይላል በሁለቱ መሐከል ትሬዲንግ ኢኮኖሚክስ የሚባል አንድ ጣቢያ አለ ገብታችሁ ይዩትሱን ከሱ ላይ ያስተረጎምኩት ምን ይላል من أبرز الصادرات المصرية الزراعية والغذائية إلى إسرائيل በጣም ትላልቅ የሆኑ የእርሻ አይነቶች ወደ እስራኤል ግብጽ ከምትለካቸው الخضروات والبطاطس በኃይለኛው የተለያዩ የአታክልት አይነቶችና በጣጥስ በተለይ ምን ማለት ነው ድንች በተለይ والفواكه والحمضيات فواكه والحمضيات ማለት فواكه ማለት ፍራፍሬ ማለት ፍራፍሬና حمضيات ማለት ከመረር ያሉ አንዳንድ እንደ ስትሮበሪ አይነቶች እንደነ ኪዊ እንደነዚህ አይነቶችን በሙሉ ማለት ነው ማንጎም ራሱ حمضيات ይሉታል እንደነዚህ አይነቱን ሁሉ ፈዋኪዎች በሙሉ ትልካል ሌላው المنتجات الغذائية المصنعة من الفواكه والخضروات ሌላው እንደዚሁ ከፍራፍሬና ከአታክልት የተሰሩ በኢንዱስትሪ በኩል የተሰሩ እና የተዘጋጁ የሆኑ የተለያዩ እንትኖች ትልካለች በዚህም ይላል وبحسب بيانات التجارية الدولية የዓለም አቀፍ ትሬድ የንግድ ስምምነት እንዳወጣው بلغت صادرات مصر إلى إسرائيل نحو 304 مليون دولار በዚህ ብቻ በአንድ ዓመት ባለፈው ጊዜ 304 ሚሊዮን ዶላር የሚያወጣ ይህ በ2025 ብቻ የተደረገ የሆነ وكان من بينها منتجات غذائية የምግብ አይነቶች زراعية እንደዚሁም ደግሞ የእርሻ ውጤቶች بملايين الدولارات በጣም ብዙ مليونوች በሚቆጠሩ مثل خضروات الفواكه والخضروات الطازجة ومنتجات الطحن الزراعية ሌላው እንደዚሁ የተፈጩ የተለያዩ የነዚህ የፍራፍሬና የአታክልት ውጤቶች እንደዛው ያደረቁ የተለያየ ነገር ያደረጉ ምናምን ደግሞ እንደዛው ይልኩላቸዋል كما ان التعاون الاقتصادي بين البلدين لا يقتصر على الزراعة የነሱ የእርሻ ውጤት ላይ ብቻ የተመሰረተ ግንኙነት ሳይሆን ከኢነርጂ ጋራ በተያያዘ وخاصة الغاز الطبيعي نورمال يهونو يغاز يتفطرو غاز وهو أكبر من التبادل الزراعي من حيث القيمة هي رويترز يزغبو نو بهلوم አይነቶች የንግድ ግንኙነት ከግብጽ ጋር በጣም በኃይለኛው ቢሰሩ ግን በዋናነት ከጋዝ ጋር የተያዘው በጣም ብዙ ብር ይይዛል ይላል إذا أردت أرقاما أكثر تفصيلا صادرات البرتقال بطاطس أو المحاصيل الزراعية المصرية إلى إسرائيل تحديدا فأستطيع البحث عنها نعم أهون كأنتن قابت هذا زرزر لنقاره هو سنت برتقاني الكالو سنت مناميلون بحسب بيانات التجارية الدولية لعام 2025 ينقد የዓለም ትሬድ እንዳወጣው የ2025 የግብጽ ወደ እስራኤል የሄደ የአታክልትና ፍራፍሬ ውጤቶች 304 ሚሊዮን ዶላር የደረሱ ሲሆን ይላል
ከዚህ ውስጥ በጣም ወሳኞቹ የተለያዩ አይነት ሲሆኑ ከዛ ውስጥ ልና ፈዋኪህ ሙከሰራት ምናምን እስራኤል ምናምንና ኢላ እስራኤል በለغت نحو 3.38 ሚሊዮን ዶላር خلال عام 2020 በፈዋኪህ ይሄን ያህል 3.38 በዚህ 1.3 በዚህ ያለ ዝርዝር ውስጥ ይገባል። በጣም ብዙ ስለሆነ ዝርዝሩን ላነብላችሁ አልችልም። ግን ሁላችሁም እንትን ውስጥ ገብታችሁ ቻት ጂፒቲ ውስጥ ገብታችሁ የትሬድ የዓለም ትሬድ ወይም የዓለም የንግድ ማዕከላት የሚያወጧቸውን በተለይ የዓለም የንግድ ሴንተር የሚያወጣውን እንትን ካያችሁ ዝርዝሩን በደንብ ይነግራቸዋል። ከዛ የኢትዮጵያን ብሰማው በጣም ነው የሚያስቀው። እንስማው ዝም ብለን ኢትዮጵያ ተባዱል الزراعة أو التجارة بين إثيوبيا وإسرائيل አሁን የእስራኤልና የኢትዮጵያን ደግሞ እንየው ምንም ችግር ሁለቱን አንድ ላይ ለማየት እንድንችል ማለት ነው። ከኢትዮጵያ ለእስራኤል ስምስም والبذور الزيتية ቡና እና ምንድነው ይባለው ስምስም ማለት ስምስም ማለት ምንድነው የሚባለው ሰሊጥ ቡና እንደገና አንዳንድ የደረቁ የሆኑ የተለያዩ እንትን የደረቁና የተዘጋጁና አንዳንዴም ደግሞ አዲስ ፍሬሽ የሆኑ የኹድራዋት ይለዋል እንትን አታክልት ሽንኩርት ቲማቲም ማለት ነውና بعض الحبوب والمحاصيل الأخرى ሌሎች እንደዛው ጥራጥሬ ምናምንን ይጨምራል። በ2025 بلغت واردات إسرائيل من إسرائيل نحو من إثيوبيا كإسرائيل لا إثيوبيا كإثيوبيا ودا إسرائيل يهدو እንትኖች አጠቃላይ የ2025 ዋጋ 98.9 ሚሊዮን ብቻ ነው ይላል። ቅድም የግብፁን ስንት ብያቸዋለሁ 300 ስንት ብለናል 304 ሚሊዮን ወንድሞች እህቶች ይሄን ማወቅ በጣም ተገቢ ነው። እየመጡ እንደፈለጉ ውሸታቸውን ሊያቀርሹብን አይገባም። ስለዚህ حسب بيانات التجارة الدولية بلغت صادرات مصر إلى إسرائيل نحو 304 مليون دولار يا 25 تقرير 2025 بلغت نحو 304 ولكن يا إثيوبيا وقاسنمتها ودا إثيوبيا وسنمتها في عام 2025 بلغت واردات إسرائيل من إثيوبيا نحو 98.9 مليون دولار. من أقرب إلى إسرائيل؟ ስለዚህ ሁለቱን ስናይ የኢትዮጵያ 98.9 ከሆነ የግብጽ የኛን ውሃ ወስዳ ይሄ ደግሞ ሌላው ጥያቄ ነው። هي اخذت نيلنا او نهرنا وتنتج 334 مليون يعني 304 مليون الى اسرائيل. ማን ነው ለእስራኤል የቀረበ የሚለውን እዚህ ላይ ማየት እንችላለን። ይሄ 2025 ብቻ የዓለም ንግድ ሴንተር ማዕከል ያወጣው እዛ ውስጥ ይዘረዝርላቸዋል። ለምሳሌ ኢትዮጵያ بذور ومحاصيل زيتية እንደዚህ የዘይት ውጤት ሊያመጡ የሚችሉ ጥራጥሬዎችን 65.8 ሚሊዮን ዶላር ልካለች ወደ እስራኤል። ሌላው ሻሂ ቡና የመሳሰሉት 18.6 ሚሊዮን ዶላር። ሌላው የተለያዩ ሌሎች ጥራጥሬዎች ደግሞ 7.1 ሚሊዮን ዶላር ልካለች። ሌላው የተለያዩ እንደ ቅድም የጠቀስነው አንዳንድ ምንድነው አቮካዶ ምናምን አይነቶች እስከ 8.5 ሚሊዮን ዶላር ልካለች። ከዛ ውጪ ኢትዮጵያና እስራኤል በእርሻ ዙሪያ ላይ ስለ መስኖ እንደዚሁም ውሃን ማስተዳደር ጉዳይ ላይ አንዳንድ በተለይ ተሕሲን ኢንታጅል አቮካዶ በተለይ ምርት ላይ በጣም ከፍተኛ የእስራኤል አቮካዶ እየተባለ በዓለም ላይ ይሸጣል፣ ግን የኢትዮጵያ ነው በነገራችን ላይ። والمحاصيل البستانية ሌላው እንደዚሁ በተለያዩ በአበባ ጉዳይ ላይ እንደዚሁ ትሰራለች። ሌላው تدريب المزارعين عبر برامج التعاون التنموي الإسرائيلي ሌላው በጣም ይናደዱበት ኢትዮጵያ
ከእስራኤል ጋራ በእርሻ ስልጠና ሂደት ላይ አንዳንድ የተወሰኑ እገዛዎች እንደምታደርግ ይነገራል። ይሄ ያቃጥላቸው ግን ማን ይበልጣል ስንል ግን አሁንም ستيل تتصدر مصر في العلاقة الإسرائيلية أكثر من كل العالم تقريبا خاصة من العرب بتلاقي كعربوش عندنا هنا متجنيو جبسنات كأفريقيا مانم أفريقيا وست كإسرائيل جابت هذا هن هل ينقد لوت ميادر جلهم مانم تقولوا لي يفلقات شو عربهم يعني أقوى يعني من أقوى بيه بتأيك أو شات GPT من أقوى مثلا تجارة مع إسرائيل في المنطقة بدب تجارة بدب نقد بتام تلكون بوتاميزو كشرق أكبر شريك بلو ميتكسلن يمجمرو يونايتد عرب إمارات قتلو إيجيبت لان قتلو إيجيبتنات سوستنيا جوردان نات أراتنيا موروكو إذا أكبر شركات وأكبر اتصال بإسرائيل في هذه المنطقة بزي أكبابي كإسرائيل جا كفتنيا قنيونت يالاتشو هاجرات عندنا يونايتد عرب إمارات هلتنيا إيجيبت سوستنيا جوردان أراتنيا موروكو يلاتشوال إيه بقى عالم بمولو ليايو يميشل ينفورميشن مرمنو منم لا لواشوتي ما يشلو مالت ሁለተኛ ደረጃ ላይ በዚህ በመካከለኛው ምስራቅ ከእስራኤል ጋር ከፍተኛ የሆነ የንግድ ትስስር ያላት ሀገር ግብጽ ናት not ኢትዮጵያ እና ኢትዮጵያ አይደለችም وبناء السد والتنظيم عمليات المياه كل دي خبرات إسرائيلية في مجال التكنولوجيا من ችግር አለ ታዲያ በቴክኖሎጂ በመሳሰሉት ከእስራኤል ጋር بدنب انتني لالو أبرو يسرالو يلنال حربها مع التجراي كانت هناك خبرات وخبراء إسرائيليين ليلاو كرتو ياو هي وشت بمسلنيم جن كتجراي جا بنبرات أورنة راسو إسرائيلوج بدهن النتزوريا بتأم يردوا تالي لال مساحات دي 60% عشان تقول ان دي مساحة امنية في الجنوب اللبناني خدت مساحة كبيرة جدا وعايزة توصل لجنوب نهر الليطاني ይሄ ያው በእስራኤል ጉዳይ ነው እኛ ገባንም የእስራኤል ከሉብናን ጋር ብትሰራው ከሱሪያ ጋር ከምን ጋር ምትለው ነገሮች ይያለ ነው የሚነገረን كثيرة جدا ومعارك استخباراتية كثيرة جدا ضد التواجد الإسرائيلي اللي ودايما كان الموقف الافريقي كان مع القضية الفلسطينية እንግዲህ በአጠቃላይ ራሱን ከፍልስጤም ጉዳይ ጋር የተሻለ አድርጎ አቅርቦ ኢትዮጵያን ደግሞ ከእስራኤሎች ጋር ከፍልስጤሞች በተቃራኒ እንደቆሙ አድርጎ ሊያስቀምጥልን ይሞክራል ይሄ ይቀጥላል ወንድሞች እህቶች ትንሽ ያው መርቀን ብዬ ተጨማሪ ኢንፎርሜሽን ሰሰጥ ምን ስል ሰዓቱ በጣም ሄዷል ስለዚህ ይሄን ፕሮግራም